ቅድስት ከብሩክ አረገዘች። ማህሌት ደግሞ ከቤት ተባረረች። ለመጨረሻ ጊዜ ከቤት ተባረረች። ዝናን ደግሞ ትህትና የሚያሰቃያት ልጅ ገደለችው። ሰላም የህይወት ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ እና የዛሬ ይዘላችሁ የመጣሁት ምሳሌ ድራማ ነው። በጣም የምትወዱትና በጉጉት የምትጠብቁት ድራማ ነው ይዤ የመጣሁት። የዛሬ ክፍል ደግሞ ለየት ያለ ነው። በምሳሌ ድራማ ብዙ መጥቻ አላቅምና ዛሬ ግን በጣም ደስ የሚል ነገር ስላየሁ ትንሽ ስለሱ ትንሽ እንትን ለእናንተ ማቅረብ ፈልጌ ነው እና እስከ መጨረሻ አብራችሁኝ ቆዩ። ላይክ እና ሸር አስተያየት መስጠት ደግሞ አትርሱ ማለት ፈልጋለሁ እና ስለ ምሳሌ ማህሌትና ብሩክ በፊት እንደምናውቀው ማህሌት ለዝና እንደምትሰራና የዝና ተላላኪ እንደሆነች ነው የምናውቀው ማለት ነው። እና ዝና የላካት ሰው እንደሆነች ከዛ ደግሞ በፊት የነበራት ትዳርና ቤት ለመመለስ ከተመቻት ደግሞ ከቻለች ደግሞ ለመበቀል ወይም የነበራት በራሷ ባህሪ በራሷ ችግር ያጣችው በራሷ ክፋትና በራሷ ተንኮል ያጣችው ህይወት ለመመለስ እየሞከረች ነው ማለት ነው። ማለት በፊት ባለትዳር የተከበረች ሴት ነበረች፣ የብሩክ ሚስት ነበረች እና ከዛ ደግሞ በራሷ ክፋትና በራሷ ተንኮል ልጁ ገድላ ራሱ አጥፍታ የእሱ ሀብትና የእሱ ሁሉንም ነገር መንጠቅ ነው የፈለገችው ያሰበችው ማለት ነው። እና ያን ሁሉ ተንኳልና ክፋት ደግሞ ወደ ራሷ ነው እንትን ያለው ማለት ምሳሌም አልሞተችም። እሷ እንደፈለገችው የብሩክ ነገርም የራሷ ማድረግ አልቻለችም እና በጣም እየቆጫት ነው። አሁን ያሰበችው ሌላ የገጠማት ሌላ ሆነባት ማለት ነው ማህሌት። እና አሁንም በሁለት ሶስት ነገር ነው ወደ ብሩክ ቤት የተመለሰችው። አንደኛ የዝና ተላላኪ ናት። ዝና ደግሞ የሆነ ነገር የፈለገው ነገር ከማድረግ ወደ ኋላ አይልም። በጣም ሰይጣን ሰው ነውና ከዛ ለሷ ሉክ ሆነው እንትን ያለው እሷ ደግሞ አንደኛው ምክንያታ እሱ ነው። ሌላኛ ምክንያታ ደግሞ የነበራት የፊት የነበራት ሁሉንም ነገር መመለስ የራሷ ለማድረግ ነው እየጣረች ያለችው ማለት ነው። ግን አልተሳካም። ከመጀመሪያ ጀምሮ ታወቀበት። ምክንያቱ ለምሳሌ ለቅድስት ማስወጣት ማባረር ነው የፈለገችው እሷ ያሰበችውና የእሱ ሚስት ሆና እንድትኖር ምናምን ነው እንደ በፊት እንደፈለገችበት ምናምን እንድትሆን። መጀመሪያ ስትገባ ግን ተጸጽቻለሁ፣ ምንም የሚበላው የሚጠጣው ነገር የለኝም፣ እባክህ እርዳኝ፣ ማንም ሰው የለኝም ምናምን ብላ ነው የገባች። በኋላ ግን በጣም ነው እኔ እንጃ በጣም ያሳፍራል። ከላይ ወደ ታች ስትወርድ በጣም ነው የሚያሳፍረው። ደግሞ በክፋትህ ውድቀት እኮ ያለ ነው፣ ግን ውድቀትህ መቀበል አለብህ። በስህተት ብትወድቅም እንኳን ውድቀትህን መቀበል አለብህ ማለት ነው። እና ማህሌት ግን የእሷ ውድቀት መቀበል አትፈልግም። ሁሌም እንትን አላት በቃ ምን ልላቸው እና እንደዚህ አይነት ክፉና ተንኮለኛ ሰው ናት። አሁንም ብትማር ማለት ከባለፈው ስህተታ ትምህርት ብትወስድ ኖረው በጣም አሪፍ ነበር። ትለወጥ ነበር፣ ትቀየር ነበር፣ ወደ ላይ እንትን ትል ነበር። አሁን ግን ወደ ታች እየሄደች ነው። ወደ ታች በጣም ነው የሚያሳፍረው። ላይ የነበረ ወደ ታች ስትወርድ በጣም ደግሞ በተንኮልና በክፋት ሲሆን ማንሳት አይችልም ማለት ችግሩና ውድቀቱን መቀበል አይፈልግም፣ ሽንፈት መቀበል አይፈልግም። እና እንደዚህ አይነት ሰው ደግሞ ሁሌም ወደ ታች እንዲ ወደ ላይ እንትን ማለት አይችልም ማለት ነው። እና ቤተሰቦች በዛ በኩል ደግሞ
ዝና ለሉላ እየፈለጋት ነው። እሱ ያላከው የእሱ ተላላኪ የሆነ ጠበቃ ስለተያዘ ለሉላ የት እንዳለች አውቀዋል በትንሽ ቢሆንም እና አሁንም እየፈለጋት ነው። እና ትህትና ደግሞ በጣም እያሳቃያት ነው። ትህትና ደግሞ በህልሟ ገደለችው ማለት ነው። ለዝና ገደለችው ምናምን ሽጉጥ ምናምን ወስዳ ከሱ የራሱ የነበረ ማለት ነው እና ተኮሰችበት። እሱ ደግሞ አልሞተም፣ ግን እየተሳቀ ምናምን ነበረ። ግን ያን ሁሉ ህልም ነው። አይገርማቸውም? በጣም እኔ እውነት መስለኝ በጣም ደስ ብሎኝ ነበር፣ ግን ህልም ነው፣ እውነት አይደለም። ምን ይደረግ። በቀጣይ ደግሞ ዝና የሚገባ ማለት ደስ የሚገባ ቅጣት እንደሚያገኝ ተስፋ አድርጋለሁ። እና ቤተሰቦች አማርኛ ደግሞ በደንብ እየቻልኩት ነው፣ በደንብ እየተራመደብኝ ነው አይደል? እና ቀስ በቀስ እንቁላል በእግር ይሄዳል ነው የሚባለው። እንደዛ ብዬ ነው እየሞከርኩት ያለሁት። እና ቤተሰቦች የማህሌት ነገር እንደዛ ነው። ቅድስት ደግሞ ከቡሩክ ጋር ልተኛ ነውና ተነሺ ቡሩክ፣ እኔና ቅድስትና ምሳሌ አብረን ልንተኛ ነውና ተነሺ ምናምን ብሎ አስነስቶ ወደ ቅድስት ክላስ ነው የወረወራት። ማህሌት ማለት ነው። ማህሌት ደግሞ ይሄማ መሆን አይችልም፣ መሆን የለበትም ቡሩክ ከኔ ጋር እንጂ ከሷ ጋር መሆን አይችልም ብላ አሁንም እየፈኮረች ነውና ውድቀቷ እንኳን አምና መቀበል አትችልም። ስህተቷ እንኳን መስተካከል አትፈልግም። እንደዚህ አይነት ሰው ይሰውረን ማለት ነው። እና በጣም ነው ደስ ያለኝ ማለት በፊት እንደምታውቁት ለማህሌት የሚጎዳ ለቅድስት የሚጠቅም ግን ፕራንክ ነገር ሰርተው ነበረ መድብልና ብሩክ ማለት ነው። ከዛ ማህሌት እንትን ተንኮል አሰበችና ቅድስት ወደ ሀገሯ መሄድ እንዳለባት ምናምን ተናግሮ ነበር ብሩክ። እኔ በጣም ነው ያናደደኝ እውነት መስለኝ ማለት ነው። ከዛ ግን ፕራንክ ሆነ። በጣም ነው ደስ ያለኝ ማለት ማህሌት ቅድስት ይገባታል። ቅድስት በጣም ጥሩ ሰው ናት፣ እናት ናት ማለት ነው። ህይወት አሳልፋ ነው የሰጠች ለነሱ ብላ ማለት ነው። እና ይሄ ይገባታል፣ ከዚህ በላይም ይገባታል ማለት ነው ቅድስት። ማህሌት ግን እንኳን ይሄ ህይወት ይሄ ያለፈችው ላይፍ የተወችው ራሷ የጣለችው ላይፍ መልሳ እንድትገባ እዚህ ቤት መሆንም የለባትም ያልኩ ነው በእኔ ማለት ነው። እናንተ ደግሞ እንደዛ ይሆናል ማለት አይገባትም። በጣም አሁን ብትመለስም ራሱ አትስተካከልም። እንደ ድሮ መጨማለቋና ተንኮላ ክፋታ ነው የምትቀጥለው እንጂ ምንም የሚቀየር ነገር የለም። የማትቀየር ሰው ናትና እና ቤተሰቦች ለዛሬ ይዘላችሁ የመጣሁት እዚህ መስል ነበር። በጣም ከወደዳችሁ ላይክ እና ሸር አስተያየት መስጠት አትርሱ ማለት ነው። በሚቀጥል በአዲስ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ለሆነላችሁ መልካም ምኞቴ ነው። ላይክ እና ሸር ደግሞ አትርሱ።